እናቴን ባጣትስ ጸጸቱን የምችለው ይመስላል? በጭራሽ እንደዛ አይሆንም ሜሪ። የእናትሽ የጤና ሁኔታ እንደተመለሰ ሁሉ ነገር እንጨርሳለን። እኔን ከፈለግከኝና በህይወት እንድቆይ የምትፈልግ ከሆነ ይህን ቃል አክብርልኝ። ቃሌን አከብራለሁ ሜሪ። የጆሲን ጉዳይ ደግሞ በቻልከው መጠን በፍጥነት አስተካክል። እንዴ እኔ ከዚህ በላይ መሸከም አቅሙ የለኝም። ሁሉንም ነገር መናገር ልክ አይደለም ብዬ ነው እስከዛሬ ዝም ያልኩት። በየቀኑ እኔም በመከታተል ነው ጊዜውን የሚያጠፋው። እኔም ለዛ ነው መጥፎ ባህሪ ሳሳይህ የነበረው። ጆሲ አንድ ማወቅ ያለብህ ነገር አለ። ጆሲ ወንድሜ፣ አሁን ምን ልትነግረኝ እንደመጣህ አውቃለሁ። ግን ጉዳዩ የምታውቀው በተሳሳተ መንገድ ነው። ስለዚህ እኔን ማዳመጥ አለብህ። ሜሪ፣ አንቺ ወደ ውስጥ ግቢ። ትንሽ ነገር ከልጆች ጋር ላውራ። ጆሲ፣ ዛሬ የተፈጠረው ነገር በጣም ያሳፍራል። በትክክል ከስህተትም በላይ ስህተት። ያየሁትን ማመን እኮ ነው ያቃተኝ ሳሚ። እንዴት ነው ቆይ አንዲት ሴት ባል እያላት እንዲህ አይነት ነገር የምታደርገው? ቆይ ተው ጆሲ፣ የተሳሳትኩ አንተ ነህ። ነገሮች ፍጹም አንተ እንደምታስበው አይደለም። መቼም በአይኔ ያየሁትን ነገር ስህተት ነው አትለኝም ወንድሜ። አንዳንዴ እኮ የምናያቸው ነገሮች እኛ እንደምናስባቸው ላይሆን ይችላል። ቆይ አሁን ሜሮን የነገረችህን አምናሃት ነው? ጆሲ፣ ጉዳዩን አውቀዋለሁ፣ አትንገረኝ። በዛ ላይ ደግሞ ሜሮን አንተ እንዳሰብካትን ሴት አይደለችም። ቆይ ምን ነክቶ ነው ሳሚ? ምን ነክቶ ነው በአይኔ ያየሁትን ነገር ማመን የከበደ? ጆሲ፣ ጉዳዩን አውቀዋለሁ። ለእኔ ስትል ብዙ ነገሮችን እያደረክ እንደሆነ አውቃለሁ። የዛሬው ግን በተቃራኒ ነው። ሳሚ፣ ቆይ ስለ ሜሮን ምን ያክል ታውቃለህ? ሜሮን ፊት ለፊት ስታያት መጥፎ ሰው ትመስላለች፣ ግን ደግሞ በተቃራኒ መልካም ሴት ነች። አሁን ያለችበትን ሁኔታ አንተ ስለማታውቀው ነው ጆሲ። እርግጠኛ ነህ ሜሮን አንተ የምትላት አይነት ሴት ነች? አዎ ጆሲ፣ በጣም እርግጠኛ ነኝ። አሁን እናቷ በሞትና በህይወት መካከል ሆነ እየተሰቃየች ያለች ልጅ ነች። ግን ደግሞ እኔ አጠገብ መሆንን መርጣ ይሄው ቁጭ ብላለች። እጅግ አስቸጋሪ ነገር ውስጥ ነች። ታውቃለህ፣ እራሷ ልታጠፋ ነበር። ይሄን የዛን የኔ ደርሼ ባላስቆማት ኖሮ ይሄን ሞታ ነበር። ምን እንደምልህ አላውቅም። አንዳንድ ሰዎች እጅግ ከምታስበው በላይና ከምትጠብቀው በላይ ሚስጥራዊ መሆናቸው በጣም ነው የሚገርመው። እውነቱ ፊት ለፊት እያለ በማስመሰል የተካኑ ስለሆኑ በቀላሉ ይሸውደዋል። ጆሲ፣ ሜሮንን አፈቅራታለሁ። ታውቃለህ፣ ነገ ተጋብተን የምንኖር ሰዎች ነን። ታውቃለህ፣ ሜሮን አስቸጋሪና መጥፎ ባህሪ ቢኖራትም ያንን ግን በጊዜ ሂደት ማስተካከል ይመስለኛል። እመነኝ፣ እኔ በራሴ መንገድ ነገሮችን አስተካክላለሁ። አንተ ግን ተዋት በቃ ፕሊዝ። ሳሚ፣ እንደምታፈቅራት እኮ አውቃለሁ፣ ግን በእናንተ መሀል ገብቼ ፍቅራችሁን ለመነጠል አልሻም። ፍቅርህ ግን እውነቱን ሊጋርዳ አይገባም። ጆሲ፣ የቱ እውነት? ለምሳሌ ዛሬ የተፈጠረው አንተ እኮ ከወንድ ጋር ይታት እንዲህ በሳሚ ላይ ትሄዳለች ብለህ ነው አይደል? ወንድሜ፣ እሱ እኮ ያጎቷ ልጅ ነው። ያጎት ልጅ? አዎ ጆሲ፣ ለዚህ ነው አንተ የማታውቀው ነገር አለ የምልህ። ልጁ የመጣው በእናቷ ጉዳይ ሊነጋገሩ ነበር። ሳሚ፣ በፍጹም ውሸት ነው። ይህም መቀበል ይከብደኛል። ጆሲ፣ እማውቀውን ነገር ነው የነገርኩ። እናቷ በጠና ታመዋል እና እሷ ስለ እናቷ ልጠይቅ ነው የተገናኙት። በዛ ላይ ደግሞ በጣም አስቸጋሪ ነገርም አለ። የምትነግረኝን ሁሉ ማመን እየቸገረኝ ነው። ዛሬ አንተ ቅድም ካጎቷ ልጅ ጋር እንደዛ ሆነ መናገር ትልቅ መዘዝ ይመጣ ነበር። የመመዘዝ? ቤተሰቦቿ እኔ ጋር እንደምትኖር ሳይሆን በስራ ምክንያት ሌላ ቦታ እንዳለች ነው የሚያውቁት። አየህ፣ ቅድም አንተ ስለኛ ቤተሰብ አውርተህ ቢሆን ኖሮ በእኛና በእነሱ መሀል ትልቅ ነገር ይፈጠር ነበር። ሜሮንን ላጣት ትችል ነበር ጆሲ። ቆይ ይሄ ሰው ያጎቷ ልጅ ከሆነ እኔ ስታይን ለምን ደነገጠች? ደግሞ እያደረገች የነበረችው ነገር ከአጎት ልጅ ጋር የሚደረግ ነገር አልነበረም። በዚያ ሰዓት አንተ ተናደስ ስታይ ነው በጣም የደነገጠችው እንጂ ለምን ብላ ነበር እኔ ላይ ወንድ የምትደረጉ?
ለእኔስ ግራ የገባኝ እሱ አይደል እንዴ? በተደጋጋሚ ስልክ ታወራለች። ውዴ ፍቅሬ ምናምን እያለች የምታወራው ከማን ጋር ነው? ቆይ ይባስ ብለው ደግሞ ዛሬ ከሌላ ሰው ጋር መኪና ውስጥ ተቃቅፋ ተመለከትኳት። ቆይ ይሄን ምን ብዬ ልረዳ? ወንድሜ አንተ ለኔ መልካም ሰው ነህ። ይህንንም ለኔ ተጨንቀህ እንደሆነ አውቃለሁ። ግን ደግሞ እኔን ከወደድከኝ አንድ ነገር ብቻ ላስቸግር። ምንድን ነው እሱ? ሳሚ ለእኔ ብለህ ይች ልጅ ተዋት። በቃ እኔን እመነኝና ካሜሮን ጋር ያለ ነገር አቁም። በፍጹም አንተ የምትለውን ነገር እንደማታደርግ ደግሞ አምናለሁ። እንዳልከው እኮ መተው ይችላሉ ሳሚ። ግን እርግጠኛ ሆኜ የምነግርህ የእንቁራሪቶቹ ታሪክ አንተ ላይ ይደርሳል። መንደሩ ሲቃጠል እኛ ውሃ ውስጥ ነን እሳቱ አይነካንም ብለው አልሰማሉ። በመጨረሻም እሳቱን ለማጥፋት የሚሯሯጡ ሰዎች ከውሃው ጋር እንቁራሪቶቹን አብረው ደባልቀው እሳት ውስጥ ጨመሯቸው። ወንድሜ ይሄ ታሪክ እንዳይሆን ነበር ስታገል ነበር። ጆሲ እባክህ አትቀየመኝ። በስሜታዊነት ተነሳስተህ ብቻ ለእኔ በማሰብ መጥፎ ነገር እንዳሰራ ብዬ እኮ። እኔ በወንድሜ ጉዳይ መቼም አልሰሳትም። አንተ ከምትጨነቅ መተው እችላለሁ። ግን ወንድሜ አስተውል፣ ለዓይንህ ቅርብ የሆነው ግን ደግሞ ከልብ የራቀውን ነገር አጥብቀህ ተመልከት። ሳሚ ነገሮች በዚህ መልኩ የሚቀጥሉ ከሆነ እኔ እዚህ ቤት አልቀጥልም። ታውቃለህ፣ እኔ እዚህ ያለሁት ለአንተ ብዬ ነው። ፍቅሬን፣ ህይወቴን የሰጠሁት ለአንተ እኮ ነው። እኔ ከዚህ በላይ መታመም አልችልም። በጭራሽ ይህ ጉዳይ ላይ ያሳስብሽ አይገባም። ከጆሲ ጋር ቢሆን ተነጋግረናል። ሁሉን ነገር አስረድቼዋለሁ። ቆይ ጆሲ እንደዚህ በቀላሉ የሚተወኝ ይመስላል? እሱ በጭራሽ አይተወኝም። ሜሪ፣ አሁን ያለሽበትን ነገር በሙሉ አስረድቼዋለሁ። ስለዚህ በሱ ጉዳይ አትጨነቂ። ምንም ያስጨንቅሽ ነገር የለም። ባይሆን ግን ለምን ያጎትሽ ልጅ አብረን እናገኘው? ምን እንዴ? ምንድን ነው ያልከው? ምን ነው የሚያስቀይም ነገር ተናገርኩ እንዴ? የጆሲ ሀሳብ እውነት ነው ብለህ ተቀብለሃል ማለት ነው? ቆይ ለማጣራት እየሞከርክ ነው ማለት ነው? አረ እኔ እንደዛ አላሰብኩም። ታዲያ ምንድን ነው የምትለው? አንድ ሀሳብ አስቤ ነበር። ምንድን ነው ያሰብከው? እኛ እንደዚህ አይነት ድብብቆች ውስጥ ከምንገባው ለእሱ ለምን ያላስረዳው? ከዛ እሱን ቀስ በቀስ ለቤተሰቦችሽ ያስረዳቸዋል። ያኔ ነገሮች ቀለል የሚሉ ይመስለኛል። ይሄን ሀሳብ እኔ ሳላስበው የቀረ ይመስልሃል? ይኸውልህ የአጎቴ ልጅ ማለት ከእናቴ የባሰ ደረቅ ነው። ጭራሽ ነገሮችን አወሳስቦ የባሰ ችግር ውስጥ ነው የሚከተኝ። እንደዛ ከሆነማ ነገሮች ሁሉ ከባድ ነው የሚሆኑት። ብቻ ነገሮችን ማቅለል አለብን። አሁን ግን ረፍት አድርጊ እሺ? ሳሚ በስህተት መንገድ ላይ ነው ያለው። ፍጹም የዚህችን ሰይጣን ተግባር ሊገለጥለት አይችልም። ስለዚህ የግዴታ ለሱ በተጨባጭ ማስረጃ ክፋቷን ማጋለጥ አለብኝ። ከዚህ በኋላ የምታወራውን በሙሉ በድምፅ ቀዳለሁ። ያኔ ይህች ውሻ ትጋለጣታለች። ምን መሰለ ጆሲ፣ የጠፋው ስልኪ ላይ ለህይወቴ በጣም የሚያስፈልጉ ብዙ ፋይሎች ነበሩ። አሁን ግን እንደ ቀልድ ሁሉም ነገር ከስልኩ ጋር አብሮ ጠፍቷል። ያንን አስታውሼ ነው የተከስኩት እንጂማ በስልኩ በጣም ደስተኛ ነኝ። ሀሴት ማለት የሐዋሳ ይቅርታ ጆሲ፣ አሁኑንም ማሳየ ነገር አለ። ይሄ ማለት ሰላም ሜሮን በሚመለከት ወሳኝ ፋይል ይዛለች ማለት ነው። ስለዚህ ከሰላም ፋይሎችን መቀበል አለብኝ።
ሰላም፣ አንድ ነገር መነጋገር ሳይኖርብን አይቀርም። ምንድን ነው እሱ? ሳሚ አደጋ ውስጥ ማለት ምን ተፈጠረ? ሳሚ ምን ሆነ? ቆይ ተረጋጊ ሰላም፣ መጀመሪያ አዳምጪ። እሺ ምንድን ነው የተፈጠረው? ንገረኛ። ዛሬ ያቺን እባብ ከወንድ ጋር ተቃቅፋ መኪና ውስጥ አግኝቻት ነበር። ሜሮንና በሳሚ ላይ የማገጠች እንደነበር ስለገባኝ ሁሉንም ነገር ለሳሚ ያስረድቸው ነበር። እሱ ግን ምንም ሊረዳኝ እየቻለ አይደለም። ጭራሽ ቀድማኝ ቤት ተገኝታ በሌላ መልኩ አስረድተዋለች። ሰላም፣ አሁን ያንቺ እርዳታ ያስፈልገኛል። ጆሲ፣ እኔ በምን መንገድ ልረዳ እችላለሁ? እሺ ቆይ አንድ ጥያቄ ልጠይቅሽ። እሺ። ሳሚ ሲጎዳ ማየት ትፈልጊያለሽ? እሱማ በጭራሽ ሲጎዳ ማየት አልፈልግም። በጣም ጥሩ። ስለዚህ በምን መልኩ እንደምትረጂኝ አስረዳሻለሁ። እሺ በምን መንገድ ነው? ያኔ ስልክሽ የጠፋለት አዲስ ስልክ ገዝቼ ስሰጥሽ ያወራሽኝ ነገር ታስታውሻለሽ? አዎ አስታውሳለሁ። ያኔ ስልክሽ ላይ ያለው ፋይል ለህይወትሽ በጣም አስፈላጊ እንደሆነ ነገርሽኝ ነበር። ቀጠልሽና ደግሞ ከሜሮን ጋር ስትጋጩ እኔም ጋር ማሳየ ፋይል አለ አልሽኝ። ስለዚህ ከዚህ መረዳት የሚቻለው አንቺ ጋር ሜሮንን በተመለከተ አንድ ፋይል እንዳለ ነው። ስለዚህ ለሳሚ ልንደርስለት ይገባል። ፋይሉን አምጪው። ጆሲ በጣም ይቅርታ፣ ይሄንን ግን ማድረግ አልችልም። ማለት ምኑን ነው ማድረግ ማችው? ቆይ ፋይሎቹ የሜሮንን ጉድ የሚያጋልጡ ናቸው አይደለ? ልክ ነህ ጆሲ፣ ግን ደግሞ እነዚህን ፋይሎች በዚህ ሰዓት ላንተ መስጠት አልችልም እኮ። ለምን ደግሞ ፋይሉን ማሰጪ? ቆይ ሳሚን ከዚህ ሰይጣን ማዳን አፈልጊ ማለት ነው? ይኸውልህ ጆሲ፣ እነዚህን ፋይሎች ላንተ ከሰጠው በተመሳሳይ ሰዓት የኔም ህይወት ያበቃለታል። ማለት ምን አገናኘው? ቆይ ከዚህ ጉዳይ ጋር አንተ እንዳልከው ጆሲ፣ እነዚህ ፋይሎች ሳሚን የሚያነቃና ሜሮን ከህይወቱ እንድትወጣ የሚያደርግ ነው። ግን ደግሞ በተመሳሳይ መልኩ ሜሮን እኔ እሳት ውስጥ የሚከት ፋይል ይዛብኛለች። ስለዚህ መስጠት አልችልም። ስለዚህ ሁለታችሁ ሚስጥር እየተደባበቃችሁ ወንድሜን እንደ ቼዝ እየተጫወታችሁበት ነበር ማለት ነው። በሳሚ ህይወት ላይ እየቆመራችሁ ነበር ማለት ነው። በሳሚ ፍቅርና ስሜት ላይ ተረማምዳችሁ የራሳችሁን ዓላማ ለማሳካት እየተሯሯጣችሁ እንደሆነ ነው እየነገርሽኝ ያለሽ። አንተ ግን ምን አይነት ሰው ነህ? ቆይ ለምንድን ነው የራስህን ብቻ ስሜት የምታዳምጠው? ዝም በይ ሰላም፣ በጣም አሳፋሪ ሴት ነሽ። እዚህ ቤት ከመጣው ጀምሮ ስለ አንቺ ጥሩ ነገር ነበር ሳስቤ ነበር። ግን አንቺ ከሜሮን ባልተናነሰ ሰይጣናዊ ባህሪ እያሳየሽ ነው ያለሽው። ታሳፍራለህ በጣም። ከአንተ እንደዚህ አይነት ንግግር አልጠብቅም። በተደጋጋሚ ልነግር በሞክርም አንተ እኔን ለመስማት ፈቃደኛ አይደለህም። አንቺ ልጅ አብደሻል እንዴ? ምኑን ነው እንዲሰማሽ የፈለግሽው? ሳሚ ችግር ውስጥ ነው እያልኩሽ የራስሽን ዓላማ ለማሳካት እየተሯሯጥሽ እንደሆነ እያወቅኩ እንድረዳሽ ነው የፈለግሽው? ቆይኔስ አደጋ ውስጥ መውደቂ ምንም አያሳስብህም? ምንድን ነው አደጋ ውስጥ የምትወድቂው? ንገርኝ እስኪ። እሱን ልነግርህ አልችልም። በቃ በተደጋጋሚ በእንደዚህ አይነት ጉዳይ መጨቃጨቅ አልፈልግም። የሜሮን ጉዳይ በማንኛውም ሰዓት መጋለጥ የሚችል ነው። የኔ ከተጋለጠ ግን በቃልኝ ማለት ነው። እንዴት ቆይ ይህን ጉዳይ እንደዚህ ማቃለል ፈለግሽ? ሰላም ሳቀው ለሳሚ ማልሆነ ነገር የለም ስትይ ነው የምሰማሽ። ታዲያ ምን ሆነሽ ነው እንደዚህ ምስጢራዊ የምትሆኚው? ደጋግሜ እንደነገርኩ እኔን አታውቀኝ። ስለዚህ በቃ ተወኝ። ሰምኛለሽ? መቼም አልተውሽም። እሺ ከሜሮን እኩል ጉዳይ ትሆኛለሽ። ማናችሁም በወንድሜ ላይ ስትጮቱ ዝም ብያለሁ። ጆሲ በቃል እያልኩ ነው። ይህ ጉዳይ መቼም በዚህ ያበቃል። መቼ ጆሲ ሰላም፣ ከኔ ተፈጥሮ ነው። ጆሲ ምንም ሊረዳኝ አልቻለም። ሆን ብዬ ዝምታን የመረጥኩ ነው የመሰለው። ማለት አልገባኝም። በምን ጉዳይ ነው ዝምታን የመረጥሽ መሰለው? እሱን እርሳ በቃ ሳሚ። ጆሲ ስሜታዊ ሳይሆን አይቀርም። በሜሮን ጉዳይ ሆነ የማውቀው ነገር እንዳለ ነው እያደረገ ያለው። አይ ጆሲ ዝም ብሎ እኮ ነው የሚጨነቀው፣ ሊያውም ደግሞ በሌለ ነገር። ነፍሴን አወጣት እኮ። ለማንኛውም አንቺ ተረጋጊ፣ እኔም ጆሲ እናረጋጋው። ዛሬ ቀኑን ሙሉ ተረብሾ ነው ያለው።
ወንድሜ ከትናንት ጀምሮ ያለበት ነገር ጥሩ አይደለም። ግን ቆይ ነገሮችን በእርጋታ መመልከት ያለብን አይመስልም? በምን አይነት እርጋታ ውስጥ ሆነን እናውራ ሰኒ? ፊት ለፊታችን እኮ አደጋ እየመጣ ነው። እንዴት ብዬ ልረጋጋ? አንዳንዴ እኮ ነገሮች እኛ ከምናስበው በተቃራኒ ሆኖ እናገኛቸዋለን። ስለዚህ አንዳንድ ጉዳዮችን መተው የተሻለ መፍትሄ ይመስላል። ሁሉም ሚስጥራዊ ናቸው ሳሚ። ሁሉም የራሱን ጥቅም ለማስከበር ነው የሚሮጠው። ኢቨን ሰላም ሳትቀር። ጆሲ ቅድም ከሰላም ጋር ስትጨቃጨቁ ሰምቻለሁ። ግን የምሬ ነው፣ ሰላም ምንም የምታውቀው ነገር የለም። አያያይ ሳሚ፣ ቤት ውስጥ ያለውን ጉድ በጭራሽ አታውቀው። ዋናው ነገር ግን እኔ ማስረጃውን በተጨባጭ ማስረጃ ማረጋገጤ ነው። ጆሲ ራስን በዚህ ልክ ማስጨነቅ ልክ አይደለም። ከሁሉም ጋር መጋጨትም ልክ አይደለም እኮ። እኔ እኮ እንደዚህ አይነት ነገር ውስጥ በጭራሽ መገኘት አልፈልግም። ግን የማየው ነገር ሁሉ እንደዚህ እንደሆነ አደረገኝ። በቃ ተረጋጋ ጆሲ፣ ሁሉም ነገር እኮ በሂደት ይፈተናል። ሳሚ ወይ ወንድሜ፣ ካልደበረህ አንድ ነገር አስቤ ነበር። ምን አስበው? እንደምታየው ቤት ውስጥ በጣም ግጭት እየበዛ እና አንድ ነገር ለማድረግ ወሰንኩ። ማለት ምን ወሰንክ? ከዚህ በኋላ ያለው ቀሪ ጊዜ ያው ውጪ ተከራይቼ መቆየት ፈልጊያለሁ። ይሄ ማለት ግን አንተ ነተዋለሁ ማለት አይደለም። ይሄማ በፍጹም አይሆንም ጆሲ። ቆይ እንዴት እንደዚህ ታስባለህ? ግዴታ መሆን አለበት ሳሚ። በእኔ ምክንያት ቤቱ እየተበጠበጠ ነው፣ አንተም እየተረበሽክ ነው። ይህን መራር እውነት መቀበል አለበት ሳሚ። ጆሲ ወንድሜ፣ ቆይ እኔ በተናገርኩት ነገር ተቀይመኝ ነው አይደል? አረ በጭራሽ አልተቀየምኩም ወንድም። ተው እባክህ፣ እሱማ ተቀይመኝ ነው። በእኔ ባትቀየም ኖሮማ ከዚህ ቤት ልውጣ አትልም ነበር። ግርማ እንኳን እንደዛ እየደነፋብህ እኮ ከኔ ጎን ቆመ ነበር። አሁን ግን በእኔ ንግግር ሳትቀየም አገር ሳሚ። እሺ ተቀይመኝ ካልሆነ ይህን ሀሳብህን እርግፍ አድርገህ። በፍጹም አንተን አልተቀየምኩም አልኩህ እኮ ሳሚ። ስለዚህ አትሄድም? እሺ እንግዲህ ምን አደርጋለሁ? እንደዛ ነው የሚባለው። ለማንኛውም ግን ካስከፋው በጣም ይቅርታ። የምን ይቅርታ ነው? ባይሆን አንተ ችላ ማለትህን አውቀው ነገሮችን መከታተልም ጀምር እባክህን ሳሚ። እሺ ወንድሜ። ዛሬ ደግሞ ቤቱ በልዩ መዓዛ ተሞልቷል። ማለት ምን የተለየ ሽታ አለው እንዴ? አይሽትሽም እንዴ? ይሄ ቤትና አልጋ ያንቺ መዓዛ ተጋብጦባችኋል እያልኩሽ እኮ ነው። ለመሆኑ ሐዋሳ ከመሄዳችን በፊት ሌላ የምታሳይ ማስረጃ የለም እንዴ? ሐዋሳ ለመሄድ ተስማምተሻል ማለት ነው? ምናልባት ግን ይሄ ሊሆን የሚችለው አዲስ አበባ ውስጥ እኔን ሊያኖረኝ የሚችል ነገር ካሳየኸኝ ብቻ ነው። ይሄ አንቺ የምሰጠው ውድ ስጦታዬ ነው። ሽቶ? አዎ ሽቶ፣ ያውም ደግሞ ለመወዳትና ለወደፊት ሚስቴ ለምትሆነው ሴት። አንተ በጣም የምትገርም ሰው ነህ። ደግሞ ምን አለ ሰላም በሽቶና በቅራቅንቦ ነገር ትታለላለች ብለህ የምታስብ ሰው ነው ማለት ነው? ቆይ ስጦታ መስጠቴ ምን ክፋት አለው? ሰላም ሽቶ በመስጠቴ ሰላም ደስተኛ ትሆናለች ብለህ የምታስብ ከሆነ በጣም ተሳስተሃል። እሺ አንቺን የሚያስደስትሽ ምን ነው?
ወየኔ ፍቅር በጣም ይቅርታ። ትናንት በተፈጠረው ነገር እኮ ያው አመቺ ቦታ ስላልገጠመኝ ነው ያልደወልኩልህ። እሱማ አሁንማ ችግሩ ተፈቷል። ምንም አሳሳቢ ነገር የለም። እሱ ቤት ከመድረሱ በፊት እኔ ቀድሜው ደርሼ ለእናቴ ሁሉንም ነገር ብዬ አሳምኛታለሁ። እሺ የኔ ፍቅር በቃ እደውልልሃለሁ። እሺ መልካም ቀን። ቻው። እኔን የሚያስደስተኝ ምን እንደሆነ ታውቃለህ? እኔ አብሬው የምኖረው ሰው አስተማማኝ ትከሻ እንዳለው ማየት እና ደግሞ ድህነት የሌለው ህይወት እንደምታኖረኝ በማስረጃ አስደግፈህ ስትሰጠኝ ነው ደስተኛ መሆነው። እሱን ማሽብሽል ሌላ ምን እንደምጠላ ታውቃለህ? ምንድነው? ቀጠሮ። ዝም ብሎ ቀጠሮ የሚያበዛ ሰው በጣም ያስጠላኛል። ወደፊት ማገባው ሰው ዛሬ ጠየቅኩትን ነገር ዛሬውኑ እንዲያደርግልኝ ነው የምፈልገው። ቆይ ታዲያ አልጨረስኩም። ለእኔ ትክክለኛ ወንድ ማለት ለሚወዳት ሴት የምትፈልገውን ነገር የሚሰጣት ማለት ነው። እኔ ሙሉ ጊዜን አንቺን ለማስደሰት ይሰጠው አይደል እንዴ? ወደፊት ደግሞ ይበልጥ። አያያይ ወደፊት የሚባል ነገር የለም። አሁኑ ዛሬ እኔን ደስተኛ ማድረግ ካልቻልክ በውድድሩ ተሸንፋል ማለት ነው። ውድድር? አዎ ውድድር። ዓለም እኮ ስልክ ላይ ናት። አንተን የምፈልገውን ህይወት ካልሰጠኝ ወደሚሻለው ሄዳለሁ ማለት ነው። አንተን ደግሞ እንደማይክ አብዝተህ ትፈልገኛለህ አይደል? በጣም እንጂ ሰላሜ። ታዲያ ምን ያፈዝሃል? ፍጠን እንጂ። ውድ ሚስት ለማድረግ የሚያስፈልገውን ማፍጠኝ ይዘና። እሺ ሰላሜ። ይሄን ጅል ጆሲ ከዚህ ጨዋታ ውጪ ለማድረግ ትንሽ ብቻ ነው የቀረኝ። አሁን ሳሚ ሙሉ ለሙሉ አምኖኛል። በቀጣይ ደግሞ ሳሚና ይቺ እርኩስ ሰላም በወሰድኩባቸው ፋይል ሲንጨረጨሩ ማየት ነው የምፈልገው። ደግሞ ታሳኪዋለሽ ሜሮ። አንቺ ጋሽ ግርማ ክፍል ምን እየሰራሽ ነበር? ምን የሚሰራ ይመስልሻል? እኔ እንጃ። ያው ምናልባት ልትሰርቂ። ምንድነው የምትቀባጥሪው? ምን ነው ደነገጥሽ? ምን ለመስረቅ ያሰብሽው ነገር አለ እንዴ? ከኔ ርቀሽ ነበር። አሁን ደግሞ ከኔ ጋር መተነካከስ ልትጀምሪ ነው። የምር ግን ምን ልትሰሪ ገብተሽ ነው? ከሼቦ ፎንቃ ገብቶልሽ ነው እንዴ? እኔ እንዳንቺ አይነት ባህሪ የለኝም። አንቺ አይደልሽ እንዴ በወንድ ላይ ወንድ መደረብ የጀመርሽው? ይኸውልሽ ብዙ ርቀሽ ሄደሽ ባትናገር ይሻልሻል። ትሰሚያለሽ? አለበለዚያ ግን ማንነቴን ነው የማስታውስሽ። በነገራችን ላይ ጆሲ ከዛ ልጅ ጋር በድጋሚ እንዳገኘሽ ሰምቻለሁ። ታዲያ ስለሰማሽ ምን ይጠበስ? ምንም። ያው ሳሚን ደግሞ በውሸት መረጃ ሳምነሻል። ይሄ ሆኖ ደግሞ ጆሲ ምንም አይነት መረጃ ስለሌለው ነው። እና ያው እኔ ደግሞ በዚህ ዙሪያ በቂ ማስረጃ አለኝ። ጆሲ እንድሰጠው ቢጠይቀኝም እኔ ግን አልሰጠሁትም። አየሽ፣ እንደ በፊቱ ጸባይሽን ካላሳመርሽ ከኔ ማትሪቅ ከሆነ መረጃውን አሳልፌ ለጆሲ ሰጠዋለሁ። እሱንማ እንደማታደርጊው አሳምነሽ ታውቂያለሽ። ያንን ያደረግሽለት ግን ያንቺ ጉዳይም ያበቃልታል። ለማንኛውም እኔ አሁን ወደ ስራ ልግባ። ካንቺ ጋር ማውራበት ጊዜ የለኝም። በነገራችን ላይ እየጠፋብሽ ቃል እንዴ? ማለቴ አጥንት እንደጣለ ውሻ ከግርማ ክፍል አልወጣም ብለሻል። በዚህ ማለት ነበር።
ምንድን ነው ሰላም? የተፈጠረ ነገር አለ እንዴ? አረ የለም ሳሚ፣ ምን ይፈጠራል ብለህ ነው? ታዲያ እኮ ተክዘሻል። ምን ሆነሽ ነው? ሳሚ ረስታው ባልሆነ ምኑ እንዴ? ፋይሉን እንኳን እስካሁን ድረስ በእጃችን ማስገባት አልቻልንም እኮ። በአይኔ የተመለከትኩት መረጃ እንኳን አፈትልኮ ወጣ። ቆይ ከዚህ በላይ ምን የሚያሳስብ ነገር አለ? የአንቺ ችግር እኮ ይሄ ነው ሰላም። ነገ ስለሚባል ነገር እኮ አታስቢ። ሳሚ እንደ ግርማ አይነት ሰዎች ጋር መጋፈጥ ከጀመርክ ነገ የሚባል ነገር የለም። የህይወት መር ዛሬ ብቻ ነው፣ ከዛሬ ደግሞ አሁን። አለበለዚያ ግን ተቀርጥፈ ትበላለህ። ምክንያቱ ደግሞ እንደዚህ አይነት ሰዎች በጣም አደገኛና ጥንቁቅ ሰዎች ናቸው። እሱማ ልክ ነሽ፣ ግን ደግሞ አንቺ በማትቆጣጠሪያቸው ነገሮች ላይ መጨነቅ አግባብ አይደለም። ራስን ውጥረት ውስጥ ከመክተት የዘለለ ምን አይኖርሽ። ይኸውልህ እኔ ይህንን ፋይል በየትኛውም መንገድ መልሼ እጄ ላይ ካላስገባው ከመጨነቅ ወደኋላ አልልም። በየትኛውም መንገድ ይሁን ተጉዤ ይህን ነገር ከግብ ማድረስ አለብኝ። ቆይ ለማድረግ ያሰብሽው ነገር አለ? ለተራበ ግን ደግሞ ልትገለው ለምትፈልገው ውሻ ቀይ ስጋ ብታሳየው ከመምጣት ይቆጠባል? አይቆጠብም። ለግርማ የሚፈልገውን ነገር ግን ደግሞ በጭራሽ የማያገኘውን ነገር አሳየዋል። ከዛን የምፈልገውን ነገር እቀበላለሁ ማለት ነው። ግን ደግሞ ይህ ሀሳብ የራሱ የሆነ እንቅፋት አለው። ቆይ ይህ ሀሳብ ባይሳካስ? ተሳክቶልኝ ነበር እኮ ሳሚ፣ ግን ደግሞ ተዘናጋው። እኔ በበኩሌ ግን ግርማን ለማጥበል የምትሄጂበት መንገድ የሆነ ችግር ይዞብሽ እንዳይመጣ እፈራለሁ። ምንም አይነት ችግር አይፈጠርም ሳሚ። ቆይ አንቺ በዚህ ልክ እንዴት እርግጠኛ ልትሆኚ? ግርማን ስለማውቀው ዛሬ አግኝቼው ነበር። እና ምን አለሽ? እሱ ምንም አላለኝ። እኔ ግን እሱ ጭንቅላት ላይ ከባድ የቤት ስራን አስቀምጬ የመጣሁት። የእውነት ግን የምታደርጊው ነገር በሙሉ ይደንቀኛል። ግን ደግሞ መጠንቀቅ አለብሽ። ምን ነው ረበሽኳችሁ እንዴ? ምን? ሰላሜ፣ አሁን የመጣሁት ሸሚዜን ተኩሰሽ ቦታው እንድታስቀምጪልኝ ነው። እሺ እንዳልከኝ አደርጋለሁ። በቃ ልሂድ። በድጋሚ ስለረበሽኳችሁ በጣም ይቅርታ። ምን ለማድረግ እየሞከረ? በሱ ቤት እኮ ተንኩሶ መሄዱ ነው። ቶ በቃ ሳሚ፣ ይሄ እኮ ከሱ የሚጠበቅ ነገር። ዛሬ የዛችን ተንከሲስ የክፋት ወጥመድ ለማጋለጥ ወሳኝ ቀን ናት። ምንም በማያስነቃ መልኩ እቀዳታለሁ። ከዚያ እያንዳንዱን የተናዘዘችውን የክፋት ስራዋን ለሳሚ የማሳየው ይሆናል። በጭራሽ ያቺ ሴት አለቃት። እስከ ዛሬ መረጃ ይዤባት ቢሆን ሳሚን ማሳመን ይችል ነበር። ቆይ እንዴት ግን ይሄን ሰውዬ በእጄ ማስገባት የምችለው? በምን መንገድ ነው ይህን ፋይል የማገኘው? እስከ መቼስ ነው ከሱ ጋር በአንድ ጣሪያ ስር የምኖር? ይሄ ነገር ከዚህ በላይ መቀጠል የለበትም። በተቻለ ፍጥነት ይህን ሰው ማስወገድ አለብኝ። አለበለዚያ ግን መቼም ቢሆን ሰላማዊ እንቅልፍ አይኖርም። አንቺ ግን ለምንድን ነው በሁለት ቢላ ለመብላት የምትጥሪው?
አልገባኝም። ገብቶሻል እባክሽ። ቤቱ የሳሚ ጭምር እንደሆነ ስታቂ ወደ እሱ ልትከረበች ነው። ምንድን ነው የምታወራው? ቆይ እንደዛ ባስብ በፊት አላደርገውም ነበር። ለምንድን ነው ታዲያ 10 ጊዜ ክፍልሽ የሚመጣው? አንድ ማማክረው ጉዳይ ነበር። ለዛ ነው ወደ እኔ ክፍል የመጣው። ለማማክረውስ ቢሆን እኔ አልሻልሽም? ለአንተማ ሌላ የቤት ስራ ሰጥቻለሁ ብዬ ነው። እሱን አጠናቀስ ጨርስ መምጣት ብቻ ነው የሚጠበቅብህ። ስለ እሱ አታስቢ እሺ? አንድ ጊዜ አይንህን ጨፍንል። እስከ መጨረሻው እስትንፋስን ባቋርጠው ደስ ይለኝ ነበር። አታስቢ፣ ችግር የለውም የሚሉ ቃላቶችን መስማት አልፈልግም። እንዲህ ስትለኝ በጣም እናደዳለሁ። ስለዚህ መስማት አልፈልግም። አሁን መግለጽ ትችላለህ። በቃ ለዚሁ ነው። ይህ ለእኔ ትልቅ ጉዳይ ነው። በእኔ ቤት እኮ ልስሚ ነው ብዬ ከንፈሬን እያዘጋጀው ነበር። ልትሰሚኝ? ባይሆን ያልኩህ እንዳትረሳው እሺ? የተወሰነ ጊዜ ብቻ ስጭ። ከዛ በኋላ ምን እንደሚሆን እናደርጋለን። ቀጠሮ አያስፈልግም፣ ማድረግ ብቻ ነው። ምንድን ነው አንቺ ወታደር ነበርሽ እንዴ? ትዕዛዛቶች ሁሉ ወታደራዊ ነው ይመስላል። እንግዲህ ነገርኩ። ለማንኛውም ከሳሚ ጋር ያለሽን ነገር ቀንሽ። እኔም ደግሞ በቃል ይገኛለሁ። በዚህ ምንም እንዳትጨነቅ፣ አንተ ብቻ ያልኩህን አድርግ። እና ደግሞ ያልኩሽን ነገር በፍጥነት ወስነሽ አሳውቂኝ። በቃልህ ለመገኘት ያብቃል። ያኔ እናወራለን። ሜሮን ይቅርታ ሜሮን፣ አንድ ነገር በግልጽ ማውራት ሳይኖርብን አይቀር። ማን? እኔ እናንተ? አዎ ሜሮን፣ ምን ነው? አይ ገርሞኝ ነው እንዲህ በጨዋነት ወሬ ስትጀምር የመጀመሪያ ነው ብዬ። እሱ ይቆየንና አንድ ወሳኝ ጥያቄ ጠይቅሻለሁ። ለእሱ በቂ መልስ ከሰጠሽኝ ሌላው ትርፍ ነው። ምንድን ነው ጥያቄ? ቆይ አንቺ የምር ሳሚን ትወጂዋለሽ? ይሄን ጥያቄ ለስንተኛ ጊዜ ነው የምትጠይቀኝ? ይሄ ጉዳይ ነው ወሳኝ ስለሆነ ነው። እሱን ንገሪኝ። ለእሱ ፍቅር አለሽ? መልሴ ምን እንደሆነ ታውቃለህ። ስለዚህ ደግመህ መጠየቅ አይጠበቅብህ። ሌላው ይቅርና ሳሚን እንኳን መመረዝሽ ትንሽ አይቆጭሽ? ማለት ትንሽ ጸጸት እንኳን የለው? አሁን ምን ፈልገህ ነው ይሄን ጥያቄ እየጠየቅኛለሁ? ሜሮን፣ ለምጠይቅሽ ጥያቄ እንደ በፊቱ ቀጥተኛ ምላሽ እንድትሰጪኝ ነው የምፈልገው። አሁን ምን እያወራህ እንደሆነ ግን ታውቃለህ? ቆይ እንዴት እኔን እንደዛ ትለኛለህ? አንቺ ምን እያወራሽ ነው? በጣም ነው የምታሳፍረው ጆሲ። ቆይ እንዴት እኔ ባሌን እመርዛለሁ? ይኸውልህ ሳሚ ይሄን ቢሰማ ራሱ በጣም ይታዘብሃል። እሺ ምን እያወራሽ ነው? ለሳሚ መመረዝ እኮ አንደኛ ተጠያቂ አንቺ ነሽ። ቆይ ምንድን ነው እያልሻለሽው? ጆሲ አንተ ጥሩ ልጅ አልነበርክም እንዴ? ቆይ ስለምን መርዝ ነው የምታወራው? ማን ነው እንዲህ ብሎ የነገረ? ሜሮን። አቤት ጆሲ፣ ምን ልታዘዝ? ቆይ ከመቼ ጀምሮ ነው አንቺ ትሁት ሆነሽ የምታውቂው? ጆሲ
እኔ እኮ በነገሮች ተበሳጭቼ ስለነበር ነው እንደዛ ሰውን የነበረው። እና ደግሞ አንተን በማስቀየሜ በጣም ጸጽቶኛል። ማንን አይተሽ? ማለቴ ምን ለማድረግ እየሞከርሽ ነው? በድጋሚ ይቅርታ ልጠይቅህ ነዋ። ያው የገዛ ባልሽን ገለሽዋል ካልከኝ ተቀይመኛል ማለት ነው። አንቺ ደደብ ምን እያደረግሽ ነው? ቆይ ምን አደረግኩ ጆሲ? ለምንድነው የምትሰድበኝ? እኔና ሳሚ እንድንለያይ ትፈልጋለህ ማለት ነው? አንቺ በሳሚ ህይወት ላይ ያደረግሽው ሁሉ ታውቂያለሽ። ስለዚህ እውነቱን ተናገሪ። ይኸውልህ ጆሲ፣ እኔ እንደዚህ አይነት ማንነት የለኝም። ደግሞ ሳሚም እኮ ሚስቱ ስትሰደብ ደስ አይለው። ሳሚ እውነቱን ማየት እኮ ስላልቻለ ነው ለአንቺ ጠበቃ የሚሆነው። ምን አልከኝ ጆሲዬ? ጅል እያልሽ እየሰደብሽ ነው እንዴ ጆሲ? መቼ ቃል አወጣው እንዴ? አንቺ እስስት አውቀሻል ማለት ነው ሪከርድ እያደረግሽ እንደነበር። አንተ ግን በዚህ ልክ ደደብ ነው ማለት ነው? እኔን አታውቀኝም ብዬ ነገርህ ነበር መጀመሪያ። አንቺ እባብ ነሽ፣ የተረገምሽ ሴት። አንተ ግን ምንድነው ከኔ ስራ አልጠፋልክ? በአንተ ቤት እኔን ሪከርድ አድርገን ለሳሚ ልታሰማው ነበር። በዚህ ልክ ደደብ እመስልሃለሁ እንዴ? አንቺን ለማጋለጥ ምንም ነገር አደርጋለሁ። ሳሚ ዛሬ እውነቱን ማየት ቢያቅተው ነገ መድረሱ አይቀርም። እመኚኝ። ነው የትኛው እውነት? የአንቺ ክፋት፣ የአንቺ ቆሻሻ ተግባር ነው። ቆይ ግን አንተ ከኔ የተለየ የምትፈልገው ነገር አለ እንዴ? ከአንቺ አይነት ወራዳ ሴት ምን ይፈልጋል? ማለቴ ያው እኔ ላይ አይነን ጥለህ ከሆነ ብዬ እኮ ነው ጆሲ። የወንድምን መመኘት ደግሞ እኮ ኃጢአት። ከአንቺ አይነት ክብረ ቢስና ወራዳ ሴት ምንም አልፈልግም። ሰማኛለህ? ስነ ስርዓት ይኑርክ እሺ? ከባልሽ ውጭ የምትሄጂ አንቺ የምድር እርኩስ ሴት ነሽ። ታውቂያለሽ? እሱ በቃ ጆሲ። ገና መቼ ጀመሩ? ባሏን እንኳን መግደል ማሰስት ደም የጠማት እርኩስ ሴት ነሽ። በቃ ብያለሁ ጆሲ። ባገኘሽው ቦታ የምትጋደሚ እርካሽና ባለጌ ሴት ነሽ። ዝም በል ጆሲ።